ኤቢ መድኃኒትን አጋለጠቻት። ዳጣን ነፃ አውጥታ ለአቶ ደረጀ መድኃኒት ወይዘሮ ማርታን ስትቀርጣት እንደነበረም የሚያሳየውን ቪዲዮ በሚገርም ሁኔታ ለአቶ ደረጀ አሳየችው። ዳጣን ወይዘሮ ማርታ በጣም ስለጠላቻትና መጥፎ ነገር ምን አባሽ ልታረግኝ ነው አንቺ አረመኔ ዱርዬ እያለችም ይዛት ነበረ። አሁን ግን ኤቢ እማዬ በማታውቂው ነገር ፈጣሪሽን አታስቀይሚ፣ ፈጣሪሽንም የሚያደርግሽን አታውቂውም። ስለዚህ ዳጣ እዚህ ነገር ላይ ምንም የለችበትም። የገዛ አክስቴ ናት፣ ከፈለግሽ ቪዲዮውን ላሳየሽ በማለትም ለወይዘሮ ማርታና ለአቶ ደረጀ በሚያሳዝን ሁኔታ መድኃኒት ወይዘሮ ማርታን ስትቀረጥ የሚያሳይ ቪዲዮ የቀረጸችውን ኤቢ አሳየቻት። ወይዘሮ ማርታ በድንጋጤ ከእህቷ ላይ የመጨረሻ ስለተናደደችም እንግዲህ ከዚህ ቤት አይኔ እንዳይሽ በማለትም አስወጣቻት። ዳጣ አሁን ላይ የመጨረሻ ልቧ ተሰብሮ እያለቀሰች ነበረ። ኤቢ ግን ነፃ ስታወጣት ያው ተዛው ነው ካክስቷ በልጭባት ተጣጣት ይቀርባልና እኔን ነፃ ወጣች በማለትም በደስታ እየተፍለቀለቀች አቶ ደረጀ ዳጣን አቅፎ ልጄ ከዚህ በኋላ ማንም ምንም ሊያደርግሽም ሆነ ሊነካሽ አይችልም፣ ተረጋጊ እያለ ዳጣ ማረጋጋት ጀመረ። በዚህን ሰዓት ኤቢ የመጨረሻ ከአክስቷ ላይ በጣም የምታሳፍሪና የማይሆን በአንቺ እድሜ የማይሰራ ስራ የምትሰሪ ሴት ነሽ፣ በጣም አፍሬብሻለሁ ባደረግሽው ነገርም አለቻት። በዚህን ሰዓት አቶ ደረጀ ባለጌ የወረድሽ ሴት ነሽ በማለትም እንግዲህ በሚገርም ሁኔታ ተቆጣት። ከኤቢ ላይና ከወይዘሮ ማርታ ላይ የዛተችው እንግዲህ መድኃኒት እሱ ባዳ ነው፣ ይቺ ደግሞ ከጎዳና ለመጣይ ብለሽ ያደረግሽው ነገር ይጸጽትሻል በማለትም ጣቷን ቀስራ መናገር ጀመረች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርቲ ዘመተናል። እንግዲህ እጅግ በጣም በሚገርም ሁኔታ አሁን ኤቢ ነፍስ አቃ ዳጣን ነፃ አውጥታ ትገኛለች። በዚህን ሰዓት የተበሳጨችው መድኃኒት ከገዛ እህቷ ላይና ከአብጌል ላይ እኔ የማደርገውን አሳይሻለሁ፣ ለራስሽ ብዬ ባሰብኩልሽና ለራስሽ ብዬ በተጨነኩልሽ፣ አንቺ ግን አሳልፈሽ ሰጠሽኝ ኤቢ፣ አሳይሻለሁ፣ አንቺ በግ፣ የማንም መጫወቻ መሆኛ እያለችም ማፈሪያ እያለች መሳደቧን ቀጠለች። በዚህን ሰዓት አቶ ደረጀ አይንሽን ማየት አልፈልግም ከዚህ ቤት ውጭልኝ፣ አንቺ ወራዳ ባለጌ ነሽ ሲልም ወይዘሮ ማርታም እኔ እነሱን አላምን ብዬ እንጂ ለካ እንደዚህ የወረድሽ ባለጌ ሴት ነሽ፣ የመጨረሻ የምታስጠሊ ነሽ፣ እህቴ አይደለሽም በማለትም እንግዲህ መድኃኒትን ስትናገራት መድኃኒትም የመጨረሻ ንግግሯ አንቺ ጅል ይትጫወትብሻል፣ እንደፈለገ ይጫወትብሻል፣ አያገባኝም፣ አንቺም ማትረቢ ሴት ነሽ እያለችም እንግዲህ አይደለም ይቺ ተጎዳና መጣሁ ብላ ቤትሽ የተቀመጠችው ትቅርና እዛ የተወለደው ያንቺው ጉድ ነው፣ ሳሰሚ ሳታይ መጠርጠር ነበረብሽ አለቻት። አንቺ ወራዳ ባለጌ ነይ ውጪ በማለትም ወይዘሮ ማርታ አሁን ላይ መድኃኒትን አስወጣቻት። ሌላኛውና ከባዱ አሰቃቂው ነገር እጅግ በጣም ዳጣ ልቧ ተሰብሮ የተፈጠረባት ነገር እያስለቀሳት ነበረ። ነገር ግን ደግሞ አማራጭ ስለሌላት ዝም ብላ አባዬ እኔ ምንም አላደረግኩም ብትለውም ግን ደግሞ ደረጀ አንቺ ምንም እንደማታደርጊ አውቃለሁ ሲልም የቤቱ ሰው በእርግጥ ደንግጦ ሁሉም በእርግገው ተነስተው ምን ይሄ እኮ መጥፎ ነገር ነው፣ ይሄ እኮ መጥፎ ነገር ነው እያለች ነበረ አሁን ላይ ወይዘሮ ማርታ። ሲቀጥል ናታንም ዳጣ የእውነት ይህን ካደረግሽው ሰው ብያ ላይ አላስጠራሽም፣ አላስብሽም፣ የእውነቴን ነው ምልሽ፣ በጣም ታሳፍሪያለሽ አላት። ያማችኋል እንደ እናንተ ሰዎች፣ እረ መኑኝ በፈጠራችሁ፣ እኔ ምንም ማውቀው ነገር የለም
ምንም ያረኩት የቀረጽኩት ነገር የለም ስትልም ወይዘሮ ማርታ እንግዲህ ዘላ ከዳጣ ጉሮሮ ላይ ኩክ ስትልም አቶ ደረጀ እንዳትነኪያት ይህ ሁሉ የእህትሽ ነው የሚሆነው ሲልም እማዬ አትሳሳች፣ እባክሽ አትሳሳች፣ እባክሽን ዳጣ የምታውቀው ምንም ነገር የለም። ስለዚህ የገዛ እህትሽ ሆን ብላ አቅዳ አስባ አልማ ያደረገችው ነገር ነው። እባክሽ ልለምንሽ አለቻት። ምን? አዎ እማዬ፣ እኔ ደርሼባታለሁ። እኔ በመረጃ ነው ሰዎችን ዝም ብዬ ብጠረጥር ራሱ እንኳ ይገርማል፣ እውን ነው የሚሆነው። ስለዚህ እህትሽ ሆን ብላና አቅዳ አስባበት አልማበት ዳጣን ከዚህ ቤት ለማባረር ለማጥበር ብላ ያደረገችው ነገር ነው። ምን? አዎ አንቺ ሻወር ስትገቢ የዳጣን ስልክ ሰርቃ በዳጣ ስልክ ቪዲዮ እየቀረጠችሽ ነበር። ዳጣ ደግሞ እውጭ ድረስ ዳ ገዜን ስልኬን ወስደሃል እያለች እየጠየቀች ነበረ። አይሽ ከዛም የልቧን ካደረሰኝ በኋላ እኔ ግን አክስቴ ምን እያረግሽ ነው ብዬ ጠየኳትኝ። እሷ ምንም በጣም አፍሬብሻለሁ፣ የምታደርገው ነገር በጣም ያሳፍራል ስላትም አንቺ ብቻ ያቺን መሰሬ ከዚህ ቤት ማስወጣት አለብሽ አለችኝ። ማናት እሷ ስላትም ይቺ ተጎዳና የመጣ ዳጣ ተብዬ ነዋ፣ እሷን ማስወጣት አለብሽ። ለነገሩ አታስቢ፣ ትልቅ ወጥመድ አዘጋጅቼላታለሁ አለችኝ አለቻት። ማለትማ ዳጣን ስለማትወዳት ዳጣን መጥፎ ነገር ለማድረግ አስባበት ስለተነሳች በቃ ከቤት እንድትባረር ፈልጋ ነው፣ አንቺ ጋር እንድትጣላ ፈልጋ። ምን? አዎ ለነገሩ እቤቴ ዱርዬ ያስገባች ይህን አታደርግም ማለት አልችልም። ዳጣ ይቅርታ አድርጊልኛለች። ዳጣ በዚህን ሰዓት አቶ ደረጀ አቅፏት ማልቀሷን ቀጠለች። በማለትም የተፈጠረውን ነገር በሙሉ እንግዲህ ዳጣ ነፃ እንድትወጣ የጣረችው ጥረት አባዬ ውሸት አላስተማረኝም። አባዬ ለምትፈልገው ነገር እውነትን ተጋፈጭ እንጂ ውሸት አትጋፈጭ ብሎኛል። ስለዚህ እኔ አባቴ ልጅ ነኝ አለች። ምን አለቻት? እንግዲህ መድኃኒት አዎ እኔ አባቴ ልጅ ነኝ። ላንቺ ብዬ ዋሽቼ የምፈልገውን ነገር ለማግኘት አልሮጥም። አንቺ በጣም አሳፋሪና መጥፎ ሴት ነሽ። እኔ ዳጣ ምንም አታደርግም። እስከ ዛሬ ሳለቅስ ኮንና ኖሬያለሁ። አሁን ግን ዳጣ ምስኪን ሴት ናት። የፈለገችውን ናታንም ከወደዳት እሷን የፈለገውን አግብቶ መኖር ይችላል። እኔን የእሱን ለመሆን ብዬ ዳጣን መጉዳት የለብኝም። አንቺ ግን ታሳፍሪያለሽ። የገዛ እህትሽን ሌላ ሰው ለማጥመድ ቪዲዮ ቀረጽቻት አለች። እውነት ነው መዴ አለች ወይዘሮ ማርታ። ውሸቷን ነው፣ አትመኛት ስትላትም ኧረ እባክሽ እማዬ ላታምነኝ ትችላለች። የሚያሳምን ቪዲዮ ደግሞ ቀርጭስ ቢሆንስ ስትላት ምን አታረጊውም አብጌል አለቻት። አድርጌዋለሁ፣ ለእውነት ብዙ ተምሬያለሁ። ስለዚህ አለች። በዚህን ሰዓት ውርደቷን መድኃኒት ተከናነበች። እጅግ በጣም በሚያሳዝን ሁኔታ ዳጣ እንግዲህ ኤቪ ከጎኗ ቁማ ከጥላ ስለተከላከለችላት የመጨረሻ በደስታ የምትሆነው ግራ ገባት። አቶ ደረጀ ዳጣን አቅፎ ተረጋጊ ልጄ፣ ምንም አታመጣም፣ የእሷ ሴራ እንደሆነ ግልጽና ግልጽ ነው። ስለዚህ አንቺ ተረጋጊ፣ አትዘኝ እባክሽን እያለ ዳጣ ማረጋጋት ጀመረ። ዳጣ የውስጧ ብሶት ፈነቀላት። አቶ ደረጀም አሁን ላይ በዳጣ ለቅሶ እባክሽ እያለ ሲገኝም አሁን አብጌል ይሄ ምንድን ነው? ይሄንንም አትክጅም አይደል አክስቴ ስትላትም አንቺ ማትረቢ የእናትሽ ልጅ በግ ነሽ፣ በግ ከጎዳና መታ ያንቺን የምትወጁን ስትነጥቀሽ ትጃጃያለሽ ዝም ብለሽ እንከፍ አለቻት። ይኸውልሽ በእንደዚህ አይነት መንገድ የመጣ ነገር ለእኔ መቼም አይሆነኝም፣ ዋጋ ያስከፍለኛል እንጂ አንቺ ግን መቼም አትማሪም። እኔ በአሁኑ ህይወቴ ብዙ ነገር ተምሬያለሁ። እሺ ከዚህ በኋላ ተንኮል ላልሰራ እውነትን ተምሬ ወጥቻለሁ አለቻት። አሁን መድኃኒት እንግዲህ
ሁለታችሁንም አለቃችሁም እበቀላችኋለሁ አለች። እችን ደግሞ ዘረቢስ አለቃትም ስትል አቶ ደረጀ የመጨረሻ ተበሳይቶ አንድ ነገር ሳላደርጋት ይች ሴት ከቤት አስወጪ ማርታ፣ አለበለዚያ አንድ ነገር ነው የማደርጋት ሲልም አይ ተረጋጋ ደሬ፣ ውጭ አንቺ ባለጌ፣ አንቺን አምኜ እዚህ ቤት ማምጣቴ ወራዳ እኮ ነሽ። ከዚህ በላይ የየትሽን ቤት ለማዘረፍ ሩጠሽ ዱርዬዎች ሽላክሽ። አሁን ደግሞ ሌላ በጣም ታሳፍሪያለሽ። አይሽ መቼም ራስሽን መሆናችን ከተንኮል ውጭ አለቻት። እናም እየተናደደች ጥላ ቤቱን ለቃ ወጣች። ሌላኛው እንግዲህ አሁን ላይ ናታን የሚወደውን እንዳገባ መብቱ ነው ብላለች አብጌል። አቶ ደረጀ በዚህ ውሳኔዋ ተደሰተ። አብጌል እውነት የተለየሽ ልጅ፣ ከአቅሜ በላይ ራሴን መቆጣጠር ማልችል እየሆንሽብኝ ነው። አላቅም ምን እንደምልሽ ልጄ። የበኩር ልጅ እንደዚህ መሆኗ ከዛ ሁሉ መጥፎና ክፋት ተምራ አሁን ጥሩ ነገር ማሰቧ ለቤተሰቦቿ ጥላ መሆኗ በጣም አስደስቶኛል። ልጄ ቀጥይበት፣ ክፉ ነገር አይንካሽ እያላት ደረጀ እንግዲህ በሚገርም ሁኔታ ማውራት ጀምራ አብጌልን። አባዬ አንተ እኮ እውነት አስተምረኸኛል። ዳጣ ደግሞ አሁን እህቴ ናት፣ ከጣጣት ይቀርባል። ስለዚህ አክስቴ ደግሞ ተንኮለኛ ናት፣ መጥፎ ነገር እያሰበች እሷን ለማስወጣትና እማዬ ጋር ለማለያየት ነው የምትፈልገው። እማዬ ደግሞ የዋህ ናት፣ የሰው ነገር ትሰማለች። በቃ አለቀ። እና ስትጎዳ ዝም ማለት ነበረብኝ። ራስ ወዳድ አትሁኝ ብለህ አይደል ተቆጣኝ። ስለዚህ ናታንን ወደዋለሁ፣ ዳጣም ይቀራረባሉ። እኔን ከሆነ የሚወደው እኔን፣ ዳጣን ከሆነ ዳጣን በራሱ ፍላጎት ያግባ እንጂ ሰዎችን አሰቃይቼ ሰዎችን ወንጅዬ በፍጹም እኔን ለራሴ ማድረግ አልፈልግም። እሷ የምትለው አክስቴ አሁን ላይ እዩልሽ፣ እሱን ያንቺ ለማድረግ እሷን ከዚህ ቤት ማስወጣት አለብሽ እያለች ነው የምትሰርበኝ የምትጨቀጭቀኝ። እኔ ደግሞ ይሄ ነገር አይሆንም፣ በቃ ደክሞ ትቼዋለሁኝ፣ እዋክሽን ብዬው ወደ ራሴ ተመልሻለሁ፣ የራሱ መብት ነው ብያት ነበር። ግን አንቺ ጅል ተጎዳና እየመጡ ሲቀሙሽ ትጃጃ ያለሽ፣ ብቻ አንቺ መኝ እንጂ ሌላውን ነገር እወጣዋለሁ ብላ ጀመረች አለችው። በዚህም ሰዓት አቶ ደረጀ በኤቢ ተደምሞ መገረም ጀመረ። ያልተጠበቀ ነገር ከኤቢ በመስማቱ በደስታ የሚሆነው ነገር ግራ ገባው። ሌላኛውና አስቸጋሪውና አስደንጋጩ እንግዲህ አቶ ደረጀ አሁን ላይ የተወለደው ልጅ ራሱ የእሱ ነው ማለቷ ማርታን ያጠራጥራታል። ማርታን ትጠይቀኛለች ብሎ በፍርሃት ይዋጣል። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ